ለሰዓቱ ይሄን ጸጉር ቤት ሄደህ ታስደፍነዋለህ ግንባርህን። ይሄው እንደዚህ ነው። አሁን ይሄው ግንባራም እንደሆንኩ በምን ይታወቃል? ይሄው እንደዚህ ነው አድርጌ መጣው አይደለም ምንጮቹን እኮ ነው መምሰል ያለበት። ይሄ ግንባርህን የሆነ ጸጉር ቤት ታሜንም ቢሆን አናግረ ነው ካርዱንም ወይ ደግሞ ታሜ ምን ያውቃል? ራሱ መላጣ አይደል እንዴ? ታሜ እኔ ስም አልጠቀስኩም። ከሰዓታውን ገቢ ነህ አንተ። ለምንድን ነው መላጣ ነው የምትለው? እኔ መላጣ እንደሆነ ነው የማውቀው። እንግዲህ የምታውቁት የአድማጭ ተመልካቾቻችን የምታውቁት ነው መላጣ ነው አይደለም? እንግዲህ ጸጉሩ እዚህ ድረስ የተደፈነ ነው። እኔ ግን ልንገርህ ታሜ ጋር ሄደህ ካሁኑ በስሙ ጸጉር ቤት ሄደህ አስተክለው። ለአንድ ወር የሚተከላለ ጎሎ ነው ምናምን የሚል እሱን ተተከለው። መሲ ትናንትና አጥሚት ስትጠጣ ነበረ። መሲ ሀቢብን ለሚዜ የሚሆን እኮ አይደለም። እንዴት እንደዚህ አይነት ሰው መረጣችሁ? ምን እናርግ ብለሽ ነው? ለኔ ብቻ ደግሞ ምን አለች መሲ? ሀቢብን እንዴት ለሚዜነት ታደርጉታላችሁ? ይኸውላችሁ እዚህ ውስጥ ቀልድ ነው። በመሲ ብርጅስቶን አንድ ሰው ከመጣብኝ እኔ ይጋደላለሁ። መሲ ብርጅስቶን አራስ ጥያቄ ሄዳ ገንፎ ቴካዊ ያስደርጋለች። እንደዚህ አታደርግም። ተው እንዲያትበሉ ትታለች። ጉራጌዋ ቆይ ላነብልሽ ነው ማሬ። መሲ ሀቢብ ከተቻለ አስተናጋጅ አድርጉት፣ ፍጥነት አለው፣ ጎበዝ ነው። እናስብበታለን። ስማ ኢንቦክስ የቻልክ ፈንዲሻ እሺ አረጋለሁ። አግባኝ ምትሉ ናቸው ልተኛ ነኝ። መስዬ እኔ ወድ በጣም ነው የምወድሽ ሱሱ። እኔም ወድሻለሁ ወዲያ ችግር የለውም። ብቻ ይኸውላችሁ ይሄንን አሁን የወንድማችንን ሰርግ እንወጣዋለን ዘና አድርገን። ከዛ ቀጣይ ዶክተር ሀቢብ ነው خلاص። እኔ ፎዚ ላይ የነበረ ሻፎ ያልኩትኝ እሷን ባለ ትዳር ነች። ሀቢብ አጨብጫቢ ከበሮ መቺ ዘበኛ እቃጣቢ ብታረጉት ባይ ነኝ። ኧረ ተውና ሀቢብን አፍቅሬዋለሁ። አንቺ ክርስቲያን ነች፣ ፍቅር አርፈሽ ተቀመጭ። እሱ ሙስሊም ነው ማግባት ያለበት። እባክህ ለስራ ነው አግባኝ ይላል እንዴ? ፈንዲሻ ለስራ ነው። ኦኬ ትብለጭ ደግሞ ምን አለች መሲ? ዘበኛ አድርጉት። ሀቢብ ፊቱ ራሱ የዘበኛ ነው። እሺ ውዴ ሰዓዲ ድሮን ደግሞ መሲ እባክሽን ለኔ ዳሪኝ፣ እኔ ሙስሊም ነኝ። አሁን እኮ መሲ እኮ ይሄው እንካ አችና የሀገራችን ደኖች እኮ ትዝ የሚሉኝ እኮ ሀገሬ ኢትዮጵያን ወደ ኋላ ወደ ሰሜን ተራራ ወደ ወሎ ወደ ትግራይ ወደ ኤርትራ ትዝ የሚሉኝ አንተን ግንባር ሳይኮ ነው ሀቢብ። አሁን እኮ መጣ እኮ እንዳለ እኮ እዚህ ድረስ እኮ ፀጉሬ በአካል ታውቂው አይደል እንዴ? እሺ መጣ እኮ ፀጉሬ ይሄው እዚህ ጋር እኮ ነው ፀጉሬ። እኔ እስኪ አይታይሽም? አይታያችሁም? ግንባሬ እዚህ ጋር እኮ ነው ፀጉሬ። ያ አላህ ምን ላድርግ? በመብቴ ተቃጠልኩ። በምንድን ነው የምትቃጠዩ? ሰውነቴ ትኩሳት ጀመረኝ። ደሞ እንቅልፍ አተኛሽማ? ሰውነት ረጁ እንዳሪ ነው። ረጁ እህቴ ናት። መሲ ፊት ለፊት የእንስራ ቂጥ ጥላሸት ይቀባና የዛን ሰዓት ፀጉሩ ይመስላል ለሙኒት ነገር እንትና ሃዩ ይኮምት የለ እንዴ? እቺ አትሆንም ያትቺ ሱብሃን ኸይር ማዳም ዋርኒንግ ላይ ነሽ። ምን አርገሽ ነው ሃዩ? ውጪ ቆይ ልቀቅልኝ መሲ እንዳይዘጋብ። እሺ ኦኬ መሲ ሀቢብ ይስራሽን ምን እንደሆነ ካላቀም ጀመረኝ። ደግሞ ደህና ነበርኩኝ፣ ደህና ድሬ ነበር። አሁን ነው ገብቼ ወጣሁት። እሺ ጋይስ ይሄንን አያችሁት? አድርጋ ነው አንቺ እንደዚህ ትልቁን ዋርኒንግ የሰጣት። በቀጥናቷ ምክንያት እኮ ነው። ቲክታክ እኮ አይቀበላትም። አጭር ስልክ ቲክታክ አይቀበላትም። ለምሳሌ ቀጫጭኖች፣ አብዛኛው ቀጫጭን ሴቶች ዋርኒንግ ይሰጣቸዋል። ለምሳሌ በጣም ስለተውቆ ነው ቲክቶኩ
ታውቃላችሁን? ለካ እንደዚህ እኮ የምትሰቃየው እኮ ሲጋራ እየመሰላት ነው። ወይኔ ጉድ! ግፍ ነው መሲ ሀዩ ለካ 40 ጊዜ ዋርኒንግ ለምንድን ነው የሚሰጣት እላለሁ። ለካ ቅጥናቷ ታውቃላችሁ? ቅጥናቷን አይቶ ቲክቶክ ማለት ነው ያነበበው እንትን ነው ስሞኪንግ ብሎ ነው የሚጽፍባት። ለካ እያጨሰች አይደለም እኮ ግን ራሷ ሲጋራ ነው የምትመስለው። አይታችኋታል? ሀዩ ትሆናለች። ሀዩንማ እኔ በጣም ነው የምወዳት። ሀዩን ባገባት አሪፍ ነበር። እሷ አሪፍ ናት። ዲኗ ላይ ግን ትራገማለች፣ እርግማን ትወዳለች። እሺ 500 ሰው አላችሁ ታውቃላችሁ አይደለ? ከመሲ ጋር አሁን እኔ ቤት ያላችሁ ከ500 ሰዎች ማለት ነው መሲ ጋር ሄዳችሁ የሆነ ነገር ብትገዙ ዲስካውንት አላችሁ። የሆነች ልጅ ህፃን ልጅ እኔ ጋር ይዛ መጣ ነበር አይደለ? እንደውም ኤምባሲ መሄድ አለብሽ ምናምን ያልናት የነበራችሁ ልጆች ህፃን ልጅ ይዛ መጣ እዚህ ሱቅ። አንዳንድ ቁጥር ጻፉ እስኪ የምታስታውሱ። አዎ ኦኬ አላችሁ የነበራችሁ ልጆች። እሷ ልጅ እኛ ጋር ፕሮሰስ እንደጀመረችና ፕሮሰሱ እንዳላለቀ ነበር አይደል የነገረችን። ምንም የጀመረችው ነገር የለም ምንም። በቃ እኔ ጋር ለምን ውሸት ይዛችሁ እንደምትመጡ አላውቅም። በቃ እኔ ጋር ማጣታችሁ ላልቀረ እኔ ማቃጠላችሁ ላልቀረ እውነቱን ንገሩ። ሼክ መሐመድ ቢን ዘይድ ናቸው። ዛሬ ኤምባሲ ጋር ሄዳ እንትን ማርያምን ምንም ነገር እንትን ያለችው ነገር የለም። ገና ፕሮሰሱ ምናምን ገና ብዙ ነው። የልጁ የልደት አይዲ የለውም። ማርያምን መቤቴን በቃ ምንም የጀመረችው ነገር የለም። ዛሬውን ኤምባሲ ናት ሄዳለች እዛ። አሁን እኮ እኔ ጋር ሲመጡ ማርያምን አለ በቃ እውነቱን ንገሩ። ለምን ቀድሜ ነው እዚህ እሷ የነገረችኝ ልጅ ነው። ኤምባሲዎች ደግሞ እግዚአብሔር ይስጣቸው በጣም ተባበራሉ። ተጋጣ አብደላ ማርያምን እኔ ያላችሁ ይቅርታ ይፈቀዳል። እኔ ያላችሁ 500 ሰዎች ከመሲ አንድ ነገር ከገዛችሁ ዲስካውንት አላችሁ። እሺ ንገሩኝ የምትፈልጉ። ኦሬት ገና እንደ አዲስ ፕሮሰሱ እንትን ሊባል ፕሮሰሱ እንደ አዲስ ነው የሚጀመረው እንጂ የጀመረው ታራዋን ቤት በጣም ነበር የሳቀው። ማታ እኮ ለረዋን ነሺዳ ስልላት ነበርሽ እንደ ጁሪ ምን መንዙማ ነው ያልኩላት። መሲ እኮ ለአንቺ እኮ የተገጠመልሽ ግጥም ማታ እኮ ሲያለቅሱ ነበረ። የት ቆይ ይዞ ልምጣ። ሀቢብ ይሄ ነምበር ወደድኩት ይዘኸውና ጋይስ ስሙት። አሁን ምን አይነት ሰው ነሽ ምናምን ላይ ሀቢብ ያምራል። በስመ አብ ወንበሩን በጣም ነው የወደድኩትኝ። ልግዛልሽ ራሱን ይዘኸውና አሁን ትንሽ ቀርተሽ አንቺማ የቤት ማንኪያ ጭልፋ ምናምን ይዘናት ያለሽ በዚህ ከቀጠለ በእናትህ ሀቢብ እዚህ ራሱ መሲ ካንቺ አንቺ ስትቀመጭበት ትንሽ ያምራል ምናምን አሉኝ። ይሄ ኮሜንቱ እንዳለ ታደሰ ይሙት አይ ምላስ ገፎ ከስንቱ ያጣላል። ትናንት ያጎረሰን እጁን ያስነክሳል። ለመሲ ነው ትናንት እንደተባለው የምር ሲያለቅሱ ነበር። መሲ እኮ ምስኪን ናት እያሉ ረዋን ጋር ነው። ስንት ሺህ ሰው ነበር ትናንት? 2000 ምናምን ሰው የኔን ተሰጥቶት ረዋን ገብታ አብረን ላና እያሳኳቸው ነበር እንዴ? መሲ ልካይ ነው እያዝናናዋት ነበር እኮ እኔ ማታ እንትን ብሎኝ አሞኝ ነበር ሲጀመር። ያ አይ ነው ሀቢብ በእናትህ ኮሜንት ላይ እንዳለ ወንበሩ ቀይ ስላለው ጥቁሩን ይውሰድና እሱን ይስጥሻሉኝ። እንደውም እነ ኮሜንታተሮች ናቸው ያሳሰቡኝ። በእናትህ ሀቢብ አምጣው። እኔ እኮ የምትገርሚኝ ነገር ምን ችግር አለ? ይሄ ወንበር አንቺ ከፈለግሽው እነሱ እስከሚሉ ድረስ መጠበቅ የለብሽም። ወንድሜ አምጣው በይኝ። ከአንቺ ይበልጣል። አምጣው። እሺ
እሺ እንኳንም አላህ ከመንዲ ያወጣሽ እጅግ አንዴ ነው ተነስ እያለችክ ነው። ሰው አክባሪ እኮ እስቲ ወደዛ ራቅ አድርገው። አልሸረፈም። በቃ አሁን ስቀልህ መኪና ውስጥ እያየን። እሺ አሁን ትንሽ እንትን ነው ሙቀት ነው። አሁን ሙቀት ነው ትንሽ ልንቆይስ። እንትንም አለኝ መስዬ ጀበናም አለኝ። እስኪ እንዴት ነው ጠይቂያቸው። ይሄ ሲሆን ይምጣ። ጀበና አለኝ። ይሄው ሶፋዬ የቤቴ ሶፋ አለ። ምንጣፍ አለኝ። ይሄው ሌላ የምትፈልጉት ነገር ካለ ነገር መጽሐፎቼ ይሄው እዚህ ጋር የታሪክ አለ፣ ቁርአን አለ፣ ይሄው ሐዲስ አለ። ይሄው የምትፈልጉት ነገር ካለ ንገሩኝ። መጋረጃ እሺ፣ የምትፈልጉት ነገር ንገሩኝ። ከዛ በኋላ እኔ ጎዳና ተዳዳሪ ሆናለሁ። ሺት ሃና እኮ በቃ አስቀምጫታለሁኝ። እቺውት በእናታችሁ የኔ እናት ወይ የማሚ አየችው። በትልቁ እኮ አውጥቼዋለሁ። ያንቺ እኮ በላው ያንቺ መኪና ላይ ነው የሚደረገው። አንቺ እንትን ድንች እየበላሽ ያነሻው ፎቶ ታስታውሻለሽ? መርከብ ላይ ያነሻው ድንች እዛ ተደብቃችሁ ከእንትና ጋር ከሂዊ ጋር ስትበሉ መርከብ ላይ ሂድ ወረኛ። እኔ ሲጀመር ድንች ብዙ ፍቅር የለኝም ለድንች። በጣም ሲርበኝ ነው በቃ አጠገቤ ካገኘሁት የምበላው እንጂ ብዙ ለድንች ፍቅር የለኝም። እኔ በጣም የምወደው በቃ አሁን መንዲ ብቻ ነው። ያ አው ሃና በቃ እና ልምጣ እንዴ? ና በቃ ቅዳሜ እዛ እንላለን። የሚገርም ቦታ ነው ሄደሽ ፈንድ ማለት ነው። ፈንድ በአሁን ሰዓት ኒውዚላንዶች አልቻልናቸውም። እሷ ብቻ ትዝናና ምናምን ነገር የእውነት አልነገርኩሽም። እኔ እኮ እየረሳሁኝ እኮ ወላሂ በል የምር የሆነ ሰው ፈንዱ አርጓል። አዝናናት ቤተሰቧን ወላሂ በል። እኔ ወላሂ ካልክ ነው ማምነው። እኔ ሲጀምር ወላሂ ማን ይለኛል? ራስሽ ሲቀጥል ወላሂ በልትኛለሽ እንዴ? ማን ይለኛል? ሀቢብ አንድ ደቂቃ